መውለጃ ያለፈብኝ መስሏቸው በቃ አትወልጂም አንቺ ብሩ እንኳን ያለባቸው ሰዎች አንቺ ምን ያደርግልሻል? የእኛስ ልጆቻችን እናሳድግበት፣ አንቺ ልጅ የለሽም ትዳር የለሽም የተባልኩበትን እንዳስታውስ አድርጎ በልጆች መሀል በቀኝና በግራ እግዚአብሔር ያሳድግልሽ በሉኝ። ለቁም ነገር ያብቃል። ለነሱ ነው መኖር። ትሞታለች፣ ራሷን ታጠፋለች፣ ብሯን ተበልታለች ተብዬ ብዙ ነገሮችን ስባል የነበረው እግዚአብሔር ይመስገን። እግዚአብሔር ምን ይሳነዋል? ድንግል ማርያም ክብሯ ይስፋ። እግዚአብሔር ትወደኛልና እኔ አጻተኛዋ ልጅን ታፈቅረኛለህ ትወደኛለህ እያልኩኝ ህልም ነው የሚሆንብኝ። ልጅ ደህና ነው ነበረ መባልና አሁን ላይ ደግሞ ልጆችሽ እንዴት ናቸው? ደህና ናቸው የገንዬ ስሉኝ የሚሰማኝ ስሜት እኔ ነኝ የማውቀው። የእውነት በቃ ይነዝረኛል ሰውነቴን የእውነት እኔ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ ክብሩ ይስፋ። ዛሬ እስቲ አብረን ወጥ እንሰራለን ማለት ነው። እና በነገራችን ላይ እንኳን አደረሳችሁ መልካም የእናቶች ቀን። እውነት ቪዲዮ ለመስራት አልፈለኩም ነበር፣ ግን በጣም ስሜታዊ ያደረገኝ እኔ እንደዚህ እንትን ብዬ አላውቅም፣ ግን እናትነትን በደንብ እንዳይ ያደረገኝ ነግሬያችኋለሁ። እና ባለፈው ክትባት ሳስከትብ ነው የሁለተኛ ልጄን እና የዚህን ሰሞን በቃ ብዙ እኔ እንጃ በደንብ ብዙ ቀኖችን ተፈትኝበት አውቃለሁ። እና የዚህን ሰሞን ደግሞ የሳቀ ሁሉ ሰው ደስተኛ ነው ማለት አይደለም እና ትንሽ ስሜታዊ ያደረገኝ እውነት ትናንት ነው የእናቶች ቀን እና ሁሌ እናት ትከበር፣ እናት ትወደድ፣ እናቶቻችሁን አክብሩ፣ የሆነ ነገር ሳይሆኑባችሁ አስደስቷችሁ። የእናትና የአባት ግዴታ አለብን እና የእውነት የማያልፉ ቀናቶች የማይመስሉ እኛም እናት ማንሆን የመሰለን ብዙ ሰዎች ነበርን አይደል? እና አንድ ውዴቴ ታውቃታላችሁና ኮሜንት እንትን በዋትሳፕ ገንዬ እንኳን የእናቶች ቀን አደረሰሽ፣ እንኳን ለዚህ ክብር አበቃሽ፣ መልካም የእናቶች ቀን ስትለኝ እውነት በጣም ነው ስሜታዊ የሆንኩት፣ በጣም ማለት ነው። ለምንዶ ታውቃላችሁ? አትወልድም መቼ ማረሰው ለእናንተ ልሰለቻችሁ ይችላል ይሄ ነገሮች፣ ለእኔ ግን የሁል ቀን ልቤ ስብራት ነው። በጣም ከመፍጋት የተነሳ በጣም ብዙ ነገሮች ከመስራት የተነሳ አረብ ሀገርም 9 ዓመት ከ6 ወር በመቆየቴ ያልተማርኩት እንደ ሌሎቹ ትልቅ ደረጃ ተምሬ ብማርም እንደዚህ እንደ ሌሎቹ ትልቅ ደረጃ ባልደርስም ለቤተሰብ ላይክ በቃ ለብዙ ሰው በጣም እሯሯጣለሁኝ። ለቤተሰቦቼ ስል ብዙ ነገር እንደ አቅሜ ሆን ነበር እና በጣም በተለይ የተባልኩት መቼ እንደው ታውቃለህ? እኩዮቼ አግብቶ ሲወልዱ ምን ስሉ አረብ ሀገር እጄ ስመጣ እንግዲህ ረጅም ዓመት ስለቆየው ያረጀው እድሜ የገፋ መውለጃ ያለፈብኝ መስሏቸው በቃ አትወልጂም አንቺ ብሩ እንኳን ያለባቸው ሰዎች አንቺ ምን ያደርግልሻል? የእኛስ ልጆቻችን እናሳድግበት፣ አንቺ ልጅ የለሽም ትዳር የለሽም የተባልኩበትን እንዳስታውስ አድርጎኛል። እና ለራሴ ራሱ እግዚአብሔር ይመስገን በልጆች መሀል በቀኝና በግራ እግዚአብሔር ያሳድግልሽ በሉኝ። ለቁም ነገር ያብቃል። ለነሱ ነው መኖር የምጓጓው እና ብዙ ነገሮች ቢከፋኝም ብዙ ነገሮችን ቻል አድርጌ እዚህ ባለውበት ብዙ ነገሮች ፈተኖች አሉ እና ምን ብዬ ልንገራችሁ፣ በጣም ብዙ ፈተኖች አሉ። እንደዚህ ስታዩኝ በጣም በቃ አልጋ በአልጋ የሆነልኝ ምንም ነገር ፈተናችንን ሳላስተናግድ ሙሉ ነው የሚመስላችሁ እና ለራሴ ጎበዝ ነኝ፣ ለራሴ ጀግና ነኝ። ትሞታለች፣
ራሷን ታጠፋለች፣ ብሯን ተበልታለች ተብዬ ብዙ ነገሮችን ስባል የነበረው እግዚአብሔር ይመስገን። እግዚአብሔር ምን ይሳነዋል? ድንግል ማርያም ክብሯ ይስፋ እና ያ ነገር አስታወሰኝ እና በቀኝና በግራ ልጆቼን አቅፌ ስትኝ የእውነት እኔ ነኝ እንዴ? የእውነት እግዚአብሔር ትወደኛለህ? እኔ አጻተኛዋ ልጅን ታፈቅረኛለህ፣ ትወደኛለህ እያልኩኝ ህልም ነው የሚሆንብኝና ህልም እና ዛሬ ደግሞ ከአንድም ልጆችሽ በፊት ልጅሽ ደህና ነው ነበረ መባለና አሁን ላይ ደግሞ ልጆችሽ እንዴት ናቸው? ደህና ናቸው የገንዬ ስሉኝ የሚሰማኝ ስሜት እኔ ነኝ የማውቀው። የእውነት በቃ ይነዝረኛል ሰውነቴን። የእውነት እኔ ነኝ ወይ? እግዚአብሔር እንደው ትችያለሽ፣ ጀግና ነሽ፣ ጎበዝ እናት ነሽ፣ ትወጪዋለሽ ብሎ ለኔ ከአንድ ሁለት ልጆችን ያደለኝ እግዚአብሔር ይመስገን። ልጅ የሌላችሁ እግዚአብሔር አምላክ በልጅ ይባርካችሁ፣ ትዳራችሁን ይባርክላችሁ እና እንኳን ከአንድ ሁለት አይደለም አትወልድም፣ አታገባም፣ ማን ይፈልጋታል በተባልኩበት እግዚአብሔር ይመስገን አግብቼ ወልጄ ዛሬ ላይ የመኖሬ ተስፋዎች የምጽናናበት ራሷን ታጥፋለች፣ ትሞታለች ብሯን ስለተበላሽ ተብዬ ስጠበቅ የነበረው በዚሁ ቦታ ላይ የተባልኩት ዛሬ ላይ እግዚአብሔር ይመስገን ፈጣሪ ከአንድ ሁለት ልጅ ወንድና ሴት ልጅ አድሎኛል። ተመስገን ክብር ይስፋት። ረመዳን ለምን እንጃ ምን ይሳነዋል? ሁላችሁም እንኳን አደረሳችሁ። እናት ማለት እንደዚህ አቅፋችሁ ልጅ አቅፋችሁ ስታዩ የሌላ ሰው ያልወለዳችሁ ስታዩ ቀላል ሊመስል ይችላል። የወለደ እናት የሆነ የተፈተነ እንደ ወርቅ የተፈተነ ያውቀዋል። እና ዛሬ ላይ እኔ እንጃ በጣም ደስ ብሎኛል። እግዚአብሔር ይመስገን። በቃ የሆነ የሚሰማችሁ ስሜት አለ፣ የማታምኑት የሆነ የሚነዝራችሁ የማታምኑት ብዙ ነገሮች ስትባሉ ጀግና ሆናችሁ እግዚአብሔርን አሁን ላይ እናንተ ጀግና ሆናችሁ ያላገባችሁት ያልወለዳችሁ ታገሱ፣ ፈጣሪያችን ለምኑ፣ እናት ትሆናላችሁ፣ ታቅፋላችሁ እና በርቱ፣ ጀግና ሁኑልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። የእውነት ምን እንደምላችሁ አላውቅም። በጣም ደስ ብሎኛል። እኔ እናትነት ምን እንደሆነ እንዳውቅ። ልጆችሽ ደህና ናቸው? ገኒ እየበረታሽልን ነው። አንቺ ጀግና ነሽ፣ ትችያለሽ፣ በርቺ፣ እጀት ስጪ እያላችሁ እያበረታችሁ ይረዳ። በጣም ነው የማመሰግነው እጅግ በጣም ማለት ነው። እና ውድ ቤተሰቦች እናንተም ታገባላችሁ፣ ያላገባችሁ ፍቅረኛ ኖሯችሁ ከፍቅረኛ ጋር ውጭ ናችሁ የተለያያችሁት እንኳን ቀረባችሁ። እዚህ ስትመጡ እግዚአብሔር የራሳችሁን የሆነውን ሰው ይሰጣችኋል። የራሳችሁን የሆነ ሰው የሚወዳችሁ የሚያከብራችሁ፣ ቤተሰቦቻችሁን የሚያከብር እናንተም ደንቁላል የሚይዝ ፈጣሪ ይሰጣችኋል። ታገሱ። ከፍቅረኛ ጋር ተጣለው እንደዚህ ሆንኩ ብላችሁ የምታለቅሱ ራሳችሁን የምታጠፉ አላችሁና እንኳን በጊዜው ተላቀቃችሁ፣ እንኳን ራቃችሁ። እግዚአብሔር የተሻለ የእናንተ ቢሆን ኖሮ ከእናንተ ጋር ያቆየው ነበር። የእናንተ ስላልሆነ ነው ያራቀላችሁ። ብትወልዱ ከዛ ሰው ብትወልዱ መለያየታችሁ አይቀርም። ከምትለያዩ ደግሞ እግዚአብሔር የተሻለውን ፍቅረኛ ቀለበት አድርጋችሁ ወደ ውጭ ሄዳችሁ የተለያያችሁ ሰዎች የእውነቴን ነው የምላችሁ እንኳንም ከእናንተ ራቅ። በፊቱ አይጠቅማችሁ ነበር፣ የተሻለ ሊሰጣችሁ ነው። ስለዚህ እውነቴን ነው የምላችሁ እኔ ከመጀመሪያ ጀምሮ የምታውቁኝ ልጆች ውሸት የማይመስላችሁ ለዩቱብ ዝም ብዬ የማወራን የማይመስላችሁ አላችሁ። ከበፊትም ከዜሮ ይሄ ቤት ምን እንደነበር የምታውቁ ያያችሁ ሰዎች ስላላችሁ እኔ ምስክር ነኝ። ትነሳላችሁ፣ ትቆማላችሁ። ቁሙ፣ በሁለት እግራችሁ ብትርቁ፣ ተፋቀቁ፣ ተንበርከኩ እና ውድ ቤተሰቦች በጣም ነው የምወዳችሁ። የእውነቴን ነው የምላችሁና እንኳን አደረሳችሁ እላችኋለሁ። እና በርቱ። አንድ ቀን እናንተም የሰው ልጅ የምታሳድጉት ከሌላ ሰው ልጆች ጋር የምትሰቃዩት የራሳችሁ ወዳችሁ ከራሳችሁ ልጆች ጋር የምትንጫጩ ከራሳችሁ ልጆች ጋር የምትጫወቱበት ቀን ይመጣልና እኔ ለዚህ ምስክር ነኝ እላችኋለሁ። እጃብ ትስጡ። የተበላችሁ የጠፋባችሁ ይጥፋ። የተሻለ ሊሰጣችሁ ነው ፈጣሪና
ከዚህ የበለጠ እና እንትን ልሰራ ነው። በነገራችን ላይ የመጣሁበት በሌላ ነገር ነውና ስሜታዊ ሆኜ ቁስል የተቀሰቀሰብኝ። በነገራችን ላይ እዚህ ጋር እንትን ልሰራ ነው፣ ሩዝ ልሰራ ነው እና እኔ እጥብ አድርጌ እንትን ያደረኩት እጥብ አድርጌ ሩዝ ነው እጥብ አድርጌ ዝፍዝፍ ነው የማደርገው እኔ እስከማቁላላ ድረስ ማለት ነው። እና ይሄኛው እንደዚህ ዝፍዝፍ አድርጌ ከዛ ሽንኩርት አለኝ በሽንኩርቴ በቲማቲም ምናምን አድርጌ ልልት አድርጋለሁ ቪዲዮ እንዳይረዝምባችሁ። ስለዚህ ውድ ቤተሰቦች ደህና ሁኑልኝ።